ግሪንላንድን የአሜሪካ የግዛት አካል አድርጋለሁ ብሎ የተነሱት ፕሬዚዳንት ትራምፕ አሁን ደግሞ ብሪታንያ የቻጎስ ደሴቶችን ለሞሪሸስ መመለስ የለባትም የሚል አዲስ ዘመቻን ከፍተዋል። ፕሬዚዳንት ትራምፕ ለሁነኛ አጋራቸው ብሪታንያም አልተመለሱም። በቻጎስ ደሴቶች ጉዳይ የብሪታንያ አካሄድ የለየለት አላዋቂነት ወይንም በሳቸው አገላለጽ ስቱፒዲቲ ማሳያ ነው ሲሉ ጠርተውታል። ግሪንላንድን የግዛት አካላችን የማድረግ አስፈላጊነቱን የግድ የሚያደርገው አንዱ ምክንያትም ይኸው ብሪታንያ በነ ሩሲያና ቻይና ፊት ደካማ ሆና እንድትታይ የሚያደርጋት በቻጎስ ደሴቶች ጉዳይ የወሰነችው ውሳኔ ነው ብለዋል። በህንድ ውቅያኖስ የሚገኘው ዲያጎ ጋርሺያ የተሰኘው ወሳኙ የአሜሪካ የአየር ኃይል የጦር ሰፈር የሚገኝበት ደሴትን ጨምሮ የሌሎች በርካታ ደሴቶች ስብስብ የሆነው የቻጎስ ደሴቶች ለረጅም ዓመታት ብሪታንያ በሩቅ ያለ የግዛት አካሏ አድርጋ ስታስተዳድረው ቆይታለች። ደሴቶቹንም ብሪታንያ በህንድ ውቅያኖስ ያለ የግዛት አካሌ ስትል ትጠራዋለች። ይህ ስፍራ ሚስጥራዊ የሚባለው የአሜሪካ ወታደራዊ ሰፈርን የያዘው ዲያጎ ጋርሺያ ደሴት የሚገኝበት የደሴቶች ስብስብ ሲሆን ለአሜሪካ ስትራቴጂካዊና ወሳኙ ስፍራ ተደርጎ ይቆጠራል። በህንድ ውቅያኖስ እምብርት የሚገኘው የቻጎስ ደሴቶች በአቅራቢያው በቅርቡ ከሚገኝ የመሬት ክፍል 1600 ኪሎ ሜትር ይርቃል። ሞሪሺየስ የብሪታንያ ቅኝ ግዛት በነበረችበት ጊዜ የሞሪሺየስ የግዛት አካል የነበረው የቻጎስ ደሴቶችን ብሪታንያ ከ50 ዓመታት ገደማ በፊት የግዛት አካሉ አድርጋ ከቆየች በኋላ ባለፈው ዓመት ለሞሪሺየስ ለመመለስ ከስምምነት ደርሳለች። ጠቅላይ ሚኒስትር ኬር ስታርመርም ስምምነቱ በእኛ ፍላጎት ላይ ተመስርቶ የተፈረመና የግድ አስፈላጊ የሆነ ነው ብለውት ነበር። በጊዜው ከዚህ ስምምነት ካልደረስን ሕጋዊው መንገድ ቻይናም ሆነች ሌላው ሀገር በአካባቢው ወታደራዊ ሰፈር ለማቋቋም ወይም የጋራ ወታደራዊ ልምምድ እንዳያደርጉ ለመከላከል አያስችለንም። ከመወሰን ውጪ ሌላ አማራጭ የለንም። ይህ ስምምነት የወታደራዊ ሰፈሩ በአስተማማኝ መልኩ ለቀጣይ ምዕተ ዓመት የዘለቀ አገልግሎት እንዲሰጥ የሚያደርገው ነው። ብሪታንያ የቻጎስ ደሴቶችን የሞሪሺየስ የግዛት አካል ነው ብላ ለመቀበል እንድትገደድ ያደረጋት ለዓመታት ሲደረግባት የቆየው ግፊት እንደሆነ ይነሳል። በጎርጎሮሳውያኑ አቆጣጠር 1965 አካባቢ ሞሪሺየስ ከብሪታንያ የቅኝ አገዛዝ ነፃ ለመሆን ስትቃረብ በብሪታንያ በኩል የቻጎስ ደሴቶችን ትታ ነፃነቷን እንድታገኝ የሚል የመደራደሪያ ሐሳብ ቀረበ። ከ3 ዓመት በኋላም ሞሪሺየስ ነፃነቷን አገኘች። ከዚህ ጊዜ አንስቶ የቻጎስ ደሴቶች በህንድ ውቅያኖስ የሚገኝ የብሪታንያ የግዛት አካል ተብሎ ቆይቷል። ከጎርጎሮሳዊው 1965 እስከ 1970ዎቹ መጀመሪያ ባለው ጊዜም በዛ የነበሩት ቻጎሺያን እየተባሉ የሚጠሩት ነባሮቹ ባለሀገሮች በኃይል ወደ ተቀረው የሞሪሺየስ ክፍል ወደ ሲሼልስና ብሪታንያ እንዲሰደዱ ተደርገዋል። በዚህ መንገድ ደሴቱም ሰው አልባ እንዲሆን ተደረገ። በጊዜው ብሪታንያ የቻጎስ ደሴቶችን ለመውሰድ ለሞሪሺየስ 3 ሚሊዮን ፓውንድ መክፈሏ ይነገራል። ሞሪሺየስ ግን ደሴቶቹን በኃይል ተነጥቄያለሁ ስትል ትከሳለች። በጎርጎሮሳውያኑ አቆጣጠር 1966ም የቻጎስ ደሴቶች አካል የሆነውን ወሳኙን የዲያጎ ጋርሺያ ደሴትን ብሪታንያ በ50 ዓመት ኪራይ ለአሜሪካ የአየር ኃይል የጦር ሰፈርነት አሳልፋ ሰጠች። ከዛን ጊዜ አንስቶ ብሪታንያ የሰብአዊ መብት ጥሰትን ፈጽማለች በሚልና በሌሎችም ሕጋዊ ጥያቄዎች ተደጋጋሚ ክስ ሲቀርብባት ቆይቷል። በብሪታንያ ያሉ ከ3000 በላይ ነባሮቹ የቻጎስ ደሴቶች ነዋሪዎችም ወደ አደባባይ የወጡ ተቃውሟቸውን ማሰማታቸውም የተለመደ ሆኖ ቆይቷል። ይህ ስምምነት ከተፈረመም በኋላ እንኳን በብሪታንያ ያሉ የቀደሙት ነዋሪዎች እኛ ምን አገኘን ሲሉ ጥያቄን ያቀርባሉ። የኛ ሕዝብ ለሞሪሺየስ ነጻነት መስዋዕትነትን ከፍሏል። ይህ መስዋዕትነት የተከፈለው ለዚህ ወታደራዊ ሰፈር ለምዕራባውያን የመከላከያ ኃይል ነበር እንዴ? እኛ እስከዚህ በምላሹ ምን አገኘን? እኛ ያገኘነው የስደት ሕይወት ነው። ባለፉት ዓመታት የዓለም አቀፉ ችሎት አይሲጄ እና የተባበሩት መንግስታት ጠቅላላ ጉባኤን ጨምሮ ሌሎችም ተቋማት ብሪታንያ ደሴቶቹን ለባለቤቷ ሞሪሺየስ አሳልፋ እንድትሰጥ ግፊት የሚያደርጉ ውሳኔዎችን ወስነዋል። ይህንን ጫና ተከትሎም ብሪታንያ ለሞሪሺየስ የደሴቶቹ ባለቤትነት እውቅና መስጠቷ የማይቀር የሆነ መጣ። ቻይናና ሩሲያ ወደ አካባቢው ለመቅረብና የጦር ሰፈር ለመመስረት ያላቸውን ፍላጎት ለማስቆም እንዲሁም የዲያጎ ጋርሺያ የጦር ሰፈርን ለረጅም ጊዜ ይዞ ለመቆየት ለሞሪሺየስ ደሴቶቹን አሳልፋ መስጠቷ አስፈላጊ መሆኑን ተቀብላ ባለፈው ዓመት በሁለቱ ሀገራት በተፈረመ ስምምነት ብሪታንያ ከ60 በላይ ደሴቶችን በአንድ ላይ የያዘውን የቻጎስ ደሴቶችን የሞሪሺየስ የግዛት አካል መሆኑን ተቀበለች። የአሜሪካ የአየር ኃይል የጦር ሰፈር ያለበት የዲያጎ ጋርሺያ ደሴትን ግን
በዓመት 135.7 ሚሊዮን ዶላር እየከፈለች በኪራይ ለ100 ዓመታት ለማቆየት ተስማማች። አሁን የዚሁ ስምምነት ሰነድ ከፓርላማው ፊት ይገኛል። በጊዜው የትራምፕ አስተዳደርም ስምምነቱን ተቀብየዋለሁ፣ ደግ አደረክ ብሎታል የኪር ስታርመርን አስተዳደር። ትናንት ፕሬዚዳንት ትራምፕ ባጋሩ ጽሑፍ ግን የብሪታንያን ውሳኔ እልም ያለ አላዋቂነት ነው ሲሉ ጠሩት። ይህንን የብሪታንያን የደካማነት ማሳያ ውሳኔን እርግጠኛ ነኝ ቻይናና ሩሲያ እየተከታተሉት ነው ሲሉም አጣጣሉት። ግሪንላንድን አሜሪካ ለደህንነት ጉዳይ ሲባል የግዛት አካሏ የማድረግ ፍላጎቷ አንዱ ምክንያትም ይኸው የብሪታንያ ውሳኔ መሆኑን ገለጹ። ይህም ንግግራቸው አሜሪካ ቀዳሚ አጋሬ ብላ ከምትጠራት የብሪታንያ መንግስት ጋር ቅራኔ ውስጥ እንዳስገባት እየተነገረ ነው። በኪር ስታርመር ካቢኔ ውስጥ አባል የሆኑት የብሪታንያው ፖለቲከኛ ዳረን ጆንስ ግን ስምምነቱ ከዚህ በኋላ ትራምፕ ጫናና ግፊት ቢያደርጉም ወደ ኋላ መመለስ የማይችል እንደሆነ ይጠቅሳሉ። ከሞሪሸስ መንግስት ጋር ያለንን ስምምነት አጠናቀናል። ለሂደቱ ሕጋዊነት ተስማምተናል። በተፈረመው ስምምነት መሰረት በዝርዝር ነጥቦች ላይ ተግባብተናል። ለቀጣዮቹ 100 ዓመታት በዛ ያለንን ወታደራዊ መንደር አስጠብቀን መቆየት የምንችለው በዚህ መንገድ ነው። የብሪታንያ መንግስት ደሴቶቹን ለሞሪሸስ አሳልፈው በመስጠት በምትኩ የአሜሪካ ድብቁ ወታደራዊ ሰፈር እየተባለ የሚጠራውን የዲያጎ ጋርሻን ደሴት ለተጨማሪ 99 ዓመታት በኪራይ እንዲቀጥል ከስምምነት መድረሱን እንደ ትልቅ ስኬት ይቆጥረዋል። ቀድሞ ስምምነቱን በደስታ የተቀበለው የትራምፕ አስተዳደር ግን አሁን ውሳኔውን መሆን የሌለበትና የተሳሳተ ነው ብሎታል። ለደቡብ ምስራቅ እስያ፣ ለደቡብ ምስራቅ አፍሪካና መካከለኛው ምስራቅ ተልዕኮን ለማስፈጸም በወሳኝ ስትራቴጂካዊ ስፍራ ላይ የሚገኘው ዲያጎ ጋርሺያ የጦር ሰፈር እስከ 5000 ወታደሮችን መያዝ የሚችል መሆኑ ይነገራል። አሜሪካ በአልቃይዳ ላይ በወሰደችው ወታደራዊ እርምጃ የአሜሪካ አየር ኃይል ወደ ኢራንና አፍጋኒስታን ባደረገው ወታደራዊ ተልዕኮ የጦር አውሮፕላኖቹ መነሻቸው ከዚሁ የጦር ሰፈር ነበር። የተያዙ የአልቃይዳ የጦር መሪዎችን በድብቅ ማሰቃያነት ተጠቅመው በታል ተብለውም ብሪታንያና አሜሪካ ከዚሁ የጦር ሰፈር ጋር ስማቸው በክፉ ይነሳል። ማቲው ሳቪል በለንደን በሚገኘው ሮያል ዩናይትድ ሰርቪስ ኢንስቲትዩት የወታደራዊ ሳይንስ ትምህርት ክፍል ዳይሬክተር ናቸው። የአሜሪካና የብሪታንያ ኃይል በዚህ አካባቢ ተልዕኮ ቢኖራቸው ያ ብቸኛ ድጋፍ ሊያገኙ የሚችሉበት ቦታ ይመስለኛል። ይህ የአየር የባህር ኃይልና የወደብ አገልግሎትን መስጠት የሚችል ነው። የፕሬዝዳንት ትራምፕን አስተያየት ተከትሎ እየወጡ ያሉ መረጃዎች ምናልባት ፕሬዝዳንቱ የዴንማርክ የግዛት አካል የሆነችውን የግሪንላንድ ደሴትን ከአሜሪካ ጋር ለመቀላቀል የጀመሩት ጉዞ ከአውሮፓ አጋር ሀገሮች ዘንድ ከፍተኛ ተቃውሞን ያስከተለ ስለሆነባቸው ያንን ቁጣ ለማብረድ የሞሪሸስን ቻጎስ ደሴቶችን ምትክ ለማድረግ አስበው ሊሆን ይችላል እያሉ ነው። ታይምስ ኦፍ ኢንዲያን በዘገባው ደግሞ በትራምፕ አስተዳደር የመጠቀም ፈቃድ የሚል ሐሳብ ቦታ የለውም ይልና ሁሌም የሚፈልጉት ባለቤት መሆንን ነው ሲል ይጠቅሳል። አሁን ብሪታንያ ለ99 ዓመታት ደሴቱን አሜሪካን እንድትጠቀምበት ብትስማማም ፕሬዚዳንት ትራምፕ ግን ባለቤት መሆን የሚፈልጉ ስለሆነ ዲያጎ ጋርሺያን ለመውሰድ ማሰባቸውን ለዓለም ፍንጭ እየሰጡ ሊሆን ይችላል ብለው ዘግበዋል። ታይምስ ኦፍ ኢንዲያ፣ ስካይ ኒውስ፣ ደ ጋርዲያን እና ደ ኮንቨርሴሽን ድረገጾችን በመረጃ ምንጭነት ተጠቅመናል።